ሰላም፣ ወደዚህ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም አስገራሚ የሆነ ሃይማኖታዊ ጽሑፍን ነው። ጽሑፉ ሰባተኛው ቀን ወይም የሺህ ዓመት መንግሥት ስለሚባለው ጽንሰ ሐሳብ ነው የሚያበራራው። የዛሬው ተልዋካችንም በዚህ ጽሑፍ መነጽር ይህ ሰባተኛው ቀን ምንድን ነው፣ ሕይወት በዛን ጊዜ ምን ይመስላል የሚሉትን መመርመር ነው። በትክክል ያው ጽሑፉ በዋናነት በኢሳይያስ እና በራእይ መጽሐፍት ላይ ቢመሰረትም የሚሰጠው ትርጓሜ ግን ብዙዎች ከሚያውቁት የተለመደ ትምህርት ትንሽ ለየት ይላል። ስለዚህ የተለመዱ አስተሳሰቦችን ወደ ጎን ብለን ጽሑፉ ራሱ ምን እንደሚል ለመረዳት በምንሞክር ጥሩ ነው። በጣም ጥሩ። እንግዲያው ከመሰረቱን ጀምር። ጽሑፉ አንድ ቀን እንደ 1000 ዓመት ነው ከሚለው መጽሐፍ ቅዱሳዊ ሐሳብ ላይ ነው የሚነሳው አይደል? ይሄንን ዊትስ ኤላምናል ኤምበዲ አብዲ ወልቅዲ ሐዴ። አዎ ልክ ነሽ። ጽሑፉ ይህንን ሐሳብ በቀጥታ ነው የሚወስደው። ሰባተኛው ቀን ማለት ከፍጥረት ጀምሮ ያለው ሰባተኛው ሺህ ዓመት ነው ይላል። ግን እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። ጸሐፊው ተለያዩ የሚመስሉ መጽሐፍ ቅዱሳዊ ቃላትና ሐሳቦችን በአንድ ላይ ያመጣል። ለምሳሌ የሺህ ዓመት መንግሥት፣ አዲስ ሰማይና አዲስ ምድር፣ ገነት። ቆይ እዚህ ጋር አንድ ጥያቄ ላንሳ። እነዚህን ሁሉ አንድ ላይ ነው እያጠቃለለ ያለው? በትክክል ሁሉንም። ገነት፣ ሦስተኛው ሰማይ፣ ሰባተኛው ቀን፣ ሰንበት፣ እነዚህ ሁሉ አንድና ተመሳሳይ ዘመንን የሚገልጹ ናቸው ብሎ ነው የሚከራከረው። ይሄ እኮ በጣም ትልቅ ነገር ነው። ምክንያቱም ብዙ ጊዜ በተለይ አዲስ ሰማይና አዲስ ምድር ስንል ከፍርድ በኋላ ስለሚመጣው ዘላለማዊ ሁኔታ ነው የምናስበው። ልክ ነው። የጽሑፍ ግን የተለመደውን የጊዜ ሰሌዳ ሙሉ በሙሉ ነው የሚቀለብጠው። ዋናም መከራከሪያውም እነዚህ ሁሉም መጠሪያዎች በአሁን ዘመን መጨረሻና በመጨረሻው ፍርድ መካከል ያለውን የሽግግር የሺህ ዓመት ዘመን ነው የሚያመለክቱት የሚል ነው። እሺ፣ ግን ትንሽ ግራ የሚያጋባ አይደለም? ገነት ስንል የምናስበው ከዚህ ዓለም የተለየ ብዙ ጊዜ መንፈሳዊ የሆነ ስፍራን ነው። አዲስ ምድር ደግሞ ቁሳዊ የሆነ የታደሰ ዓለምን ይመስላል። ጥሩ ጥያቄ ነው። ጽሑፉ ሁለቱም አንድ እንደሆኑ ነው የሚያስረዳው። ይህንን ለማስረዳት ደግሞ ከኢሳይያስ ምዕራፍ 35 ላይ ያሉትን ገለጻዎች በስፋት ይጠቀማል። ገለጻውም በጣም አካላዊ እና ምድራዊ ነው። ምድረ በዳ እንደ አበባ ታባለች ይላል። ማለት ድርቅ የነበረው ቦታ ለምለም ይሆናል፣ ወንዞች ይፈሳሉ። እሱን ሳነበው በጣም ነው የሳበኝ። ምስሉ በጣም ግልጽ ነው። የዕውሮች ዓይኖች ይበራሉ፣ የደንቆሮችም ጆሮዎች ይከፈታሉ ይላል። በሽታና ስቃይ ሙሉ በሙሉ ይጠፋሉ ማለት ነው። በፍጹም ጽሑፉ ይህ አስደናቂ ለውጥ ቀስ በቀስ የሚመጣ መሻሻል ሳይሆን ኢየሱስ ሲመለስና ሰይጣን ሲታሰር በአንድ ጊዜ የሚከሰት ድንገተኛ ለውጥ እንደሆነ ያሰመርበታል። በቃ ምድረ በዳ ወደ ገነትነት ተቀየረ ነው የሚለው። ስለዚህ የሺህ ዓመቱ መንግሥት ወደ ገነት የሚያመራ መንገድ ሳይሆን ራሱ ገነት ነው እያለ ነው ማለት ነው። በትክክል ራሱ ገነት ነው። እሺ፣ እንግዲህ ምድሪቱ ወደ ገነትነት ተቀይራለች። ሐዘን የለም፣ ስቃይ የለም። ታዲያ ሰዎች በዚያ ምን ያደርጋሉ? ብዙ ጊዜ እንደምናስበው ቀኑን ሙሉ እግዚአብሔርን እያመለኩ ብቻ ነው የሚያሳልፉት። እና እዛ ጋ ነው ሌላው አስገራሚ ነጥብ የሚመጣው። እንደ ጽሑፉ አተረጓጎም ሕይወቱ ከምናውቀው ዓለም ጋር በጣም ይመሳሰላል። ሰዎች ቤት ይሰራሉ፣ እርሻ ያርሳሉ፣ ልጆችም ይወልዳሉ። እውነት፣ ልጆች ይወልዳሉ። አዎ፣ ዋናው ልዩነቱ የድካማቸው ውጤት ፍሬያማ መሆኑና በሥራቸው ውስጥ መከራና ስቃይ አለመኖሩ ነው። እንስሳቱ እንኳን በሰላም ነው የሚኖሩት። ያው ኢሳይያስ እንደሚለው ተኩላ ከበግ ጋር ይሰማራል። በጣም የሚገርም ነው። እሺ፣ ይቺን ገነት የሚወርሷት እነማን ናቸው? ለሁሉም የተዘጋጀች ናት? አይደለም፣ ለሁሉም አይደለም። ይህ የጽሑፉ ሌላኛው ወሳኝ ክፍል ነው። ጸሐፊው የሽልማት ዓለም በማለት ነው የሚገልጸው። በዋናነት ለሰማዕታት እና ለምስክሮች ማለት በሕይወታቸው ታማኝነታቸውን ላሳዩ ሰዎች የተዘጋጀ ሽልማት ነው። እሺ፣ ግን ሌሎችስ? ለምሳሌ በመስቀል ላይ ንስሐ የገባ ወንጀለኛው ወደ ገነት እንደሚገባ ቃል ተገብቶለት ነበር አይደል? የእሱ አይነት ሰዎችስ? ልክ ነሽ፣ እነሱም ይኖራሉ። ጽሑፉ እንደ ምሳሌ የሚጠቀሰው እሱኑ ነው። ስለዚህ እንደ እርሱ ያሉ ሰዎችም በዚያ ይኖራሉ። ታዲያ
በእነዚህ ሁለት ቡድኖች ማለት በሰማዕታቱና እንደ መስቀሉ ወንጀለኛ ባሉት መካከል ልዩነት አለ? አዎ፣ በጣም ትልቅ ልዩነት አለ። ጽሑፉ እንደሚለው እንደ ወንጀለኛው ያሉ ሰዎች እምነታቸው በምድር ላይ በተግባር ያልተፈተነ ነው። ስለዚህ በዚያ ዘመን ውስጥ ፈተናን ማለፍ አለባቸው። ለዚህም ነው አካራቸው የተለየ የሚሆነው። ሰማዕታቱ መንፈሳዊ አካል ሲኖራቸው፣ እነዚህኞቹ ግን ነፍሳዊ አካል ይኖራቸዋል። መንፈሳዊ እና ነፍሳዊ አካል። ቆይ ይህንን ትንሽ ልናብራራው ይገባል። ልዩነቱ ምንድን ነው? ጽሑፉ በደንብ ያብራራዋል። በቀላሉ ለማስቀመጥ መንፈሳዊ አካል ያላቸው ልክ እንደ ተጠናቀቀ ከቫይረስ የጸዳ ኮምፒውተር ናቸው። ምንም ሊያጠቃቸው አይችልም። ነፍሳዊ አካል ያላቸው ደግሞ አሁንም ለቫይረስ ጥቃት ክፍት የሆነ ፋየርዎል የሌለው ኮምፒውተር ናቸው ማለት ይቻላል። ገባኝ። በጣም ግልጽ ማብራሪያ ነው። በሺህ ዓመቱ ጊዜ ቫይረሱ ማለትም ሰይጣን ስለታሰረ ችግር የለም፣ ግን ሲለቀቅ በትክክል ሲለቀቅ ተጋላጭ ይሆናሉ። አንደኛው ቡድን ሽልማቱን ሲቀበል፣ ሌላኛው የማረጋገጫ ጊዜ ውስጥ ያልፋል። ይህ በጣም ውስብስብና አስገራሚ ነጥብ ነው። ይህን የመሰሉ ነጥቦች ሲነሱ ጽሑፉ ሌሎች የሚጋጩ የሚመስሉ ጥቅሶችን እንዴት እንደሚያስታርቅ ማየት ያስፈልጋል። ለምሳሌ ስለ ባህር የሚናገሩት ጥቅሶች ጉዳይ አለ አይደል? አዎ፣ በጣም ጥሩ ምሳሌ ነው። ችግሩ ይሄ ነው። ራዕይ ምዕራፍ 20 ላይ በፍርዱ ጊዜ ባህርም በእርሱ ውስጥ የነበሩትን ሙታን ሰጠ ይላል። ልክ ነው። ስለዚህ በዚያን ጊዜ ባህር አለ። ግን ወዲያው በሚቀጥለው ምዕራፍ ራዕይ 21 ላይ ስለ አዲሱ ሰማይና ምድር ሲናገር ባህርም ከእንግዲህ ወዲህ የለም ይላል። ይሄ ግልጽ ቅራኔ ይመስላል። ታዲያ ጽሑፉ ይህንን እንዴት ነው የሚፈታው? ጸሐፊው የሚያቀርበው መከራከሪያ ሁለቱ ጥቅሶች ስለተለያዩ ባህሮች ነው የሚያወሩት የሚለው ነው። በፍርዱ ጊዜ ሙታንን የሚሰተው ባህር በሰማይ በእግዚአብሔር ዙፋን ፊት ያለው የብርጭቆ ባህር ነው ይላል። እሺ፣ የሚጠፋውስ ባህር? የሚጠፋው ባህር ደግሞ በምሳሌያዊ አነጋገር ዓለምን ወይም የሕዝቦችን ስብስብ ይወክላል የሚል ትርጓሜ ይሰጣል። በጣም የተለየ የአተረጓጉም መንገድ ነው። ሌላው ትልቅ ጥያቄ ይህች አዲስ ምድር የት ነው የምትገኘው የሚለው ነው። አሁን ካለችው ምድር ቦታ ላይ ነው ወይስ ሌላ ቦታ? ይህ ሌላው ስብስብ ነጥብ ነው። ጽሑፉ ሁለት አይነት አመለካከቶችን ያቀርባል። የመጀመሪያው አመለካከት የመጀመሪያይቱ ምድር ራሷ ቀዩ አውሬ የተባለው የዓለም መንግሥት ጋር ተቆራኝታ በእሳት ባህር ውስጥ ትጣላለች ይላል። በዚህ አተረጓጎም መሠረት አዲሲቱን ምድር በሌላ ቦታ መፈጠር አለባት። ሁለተኛው አመለካከት? ሁለተኛው ደግሞ ወደ እሳት ባህር የሚጣለው ምድርን ይቆጣጠር የነበረው ኃይል ነው እንጂ ምድር ራሷ አይደለችም ይላል። ስለዚህ የመጀመሪያይቱ ምድር ታሳ ልትመለስ ይችላለች የሚል ነው። ጸሐፊው ግን የተለያዩ ጥቅሶችን ከመረመረ በኋላ ወደ መጀመሪያው ሐሳብ ያደላል። ማለትም አዲሲቱ ምድር አዲስ በሆነ ቦታ ትፈጠራለች የሚለውን ይደግፋል። እሺ፣ ይህ ሁሉ በጣም አስገራሚ ነው። ግን አሁን ከሁሉም በላይ ያልተጠበቀውና የዚህ ጽሑፍ ዋነኛ ነጥብ ወደ ሆነው ሐሳብ የደረሰን ይመስለኛል። ይህ ሁሉ የገለጽነው አዲስ ሰማይና አዲስ ምድር ይህች ገነት ራሷ ጊዜያዊ መሆኗ፣ ይህ እኮ ብዙዎች ያላቸውን ግንዛቤ ሙሉ በሙሉ ነው የሚገለበጠው። ልክ ነሽ። ይህ ምናልባት የጽሑፉ ዋነኛና አስገራሚ መልእክት ነው። የሚቆየው ለሺህ ዓመታት ብቻ ነው። በሺህ ዓመቱ መጨረሻ ላይ ሰይጣን ከእስራቱ ይፈታል። በዚያን ጊዜ ቅድም የጠቀስናቸው ነፍሳዊ አካል ያላቸውን ሕዝቦች ያተላላል እና ያቺ ገነት የነበረችው አዲስ ምድር በክፉ ሰዎች ትሞላለች ማለት ነው። አዎ፣ ጽሑፉ የሚለው ይህንን ነው። ይህንን መስማት ራሱ ይከብዳል። ገነት በነበረ ቦታ ላይ ጦርነት ይነሳል። አዎ፣ በሰይጣን የተታለሉት ሰዎች በቅዱሳን ከተማ ላይ ለጦርነት ይሰላፋሉ። ይህ ደግሞ ወደ ታላቁ ነጭ ዙፋን ፍርድ ይመራል። በዚያም ጊዜ ያ አዲሱ ሰማይና አዲስ ምድር ይፋል፣ ሙሉ በሙሉ ይጠፋል። ይህም ማለት የሰው ልጅ የፍቃድ ነጻነት እስከ መጨረሻው ድረስ ለውድቀት ሊያጋልጠው ይችላል የሚል አንድምታ አለው። በገነት ውስጥ ሆኖም እንኳን መሳሳት ይቻላል ማለት ነው። በትክክል። ይህ ደግሞ ሌላ ወሳኝ ጥያቄ ያስነሳ። ሰይጣን በዚያ ቦታ ገብቶ ሰዎችን ማታለል ከቻለ የዚህ ገነት ተፈጥሮ ምንድን ነው? ጽሑፉ ይህ ቦታ የመጨረሻው የመላእክት ማደሪያ የሆነ ሰማይ ላይሆን እንደሚችል ይከራከራል። ምክንያቱም በዚያ ቦታ ሰይጣን ምንም አይነት እንቅስቃሴ ማድረግ አይችልም።
ስለዚህ ይህ የሺህ ዓመት መንግሥት የተለየ ተፈጥሮ ያለው ለፈተና ክፍት የሆነ ስፍራ ነው ይላል። እንግዲህ ካየነው ለመረዳት እንደሚቻለው በዚህ ጽሑፍ መሰረት ሰባተኛው ቀን ማለት የሺህ ዓመት የሚቆይ አካላዊ ገነት ነው። ለታመኑ ምዕመናን የሚሰጥ ጊዜያዊ ሽልማት ሲሆን አሁን ካለበት ዓለም ጥፋትና ከመጨረሻው ፍርድ መካከል የሚገኝ የሽግግር ዘመን ነው። አዎ፣ በመጨረሻም ጽሑፉ ይህ ሁሉ ከእግዚአብሔር ፍትሕ ጋር እንዴት እንደሚሰስማ ለማሳየት ይሞክራል። ይህ ታላቅ ሽልማት ለምን ጊዜያዊ እንደሆነ ሲያስረዳ አንድ ሰው በምድር ላይ ለ100 ዓመታት ላሳየው ታማኝነት ለዘላለም የሚቆይ የተለየ ሽልማት ከሌሎች በተሻለ ማግኘቱ ፍትሐዊ ነው የሚል ጥያቄ ያቀርባል። መልሱ አይደለም እንደሆነ እየጠቆመ ነው ማለት ነው። ይህ ማለት ከመጨረሻው ፍርድ በኋላ በዳኑት ሁሉ መካከል ሙሉ እኩልነት ይኖራል። ጽሑፉ የሚጠቀመው ይኸው ነው። የሺህ ዓመቱ መንግሥት ለተወሰኑ ሰዎች የተሰጠ ልዩ የክብር ጊዜ ሲሆን ከዚያ በኋላ የሚመጣው ዘላለማዊነት ግን ለዳኑት ሁሉ እኩል ይሆናል የሚል ሐሳብ አለው። እንግዲህ ይህ በጣም ጥልቅ እና ብዙ የተለመዱ አመለካከቶችን የሚፈታተን ትንታኔ ነበረ። ለአድማጭ አንድ ጥያቄ ትተን እንለፍ። እሺ። ይሄ ጽሑፍ በገነት ውስጥ ሁለት አይነት አካላት እንዳሉ ይገልጻል። ማይፈተነው መንፈሳዊ እና ሊፈተን የሚችለው ነፍሳዊ፣ የዳኑና የተፈወሱ ነገር ግን አሁንም ለማታለል የተጋለጡ ፍጡራን የሚኖሩባት ገነት መኖሩ ምን አንድምታ ሊኖረው ይችላል? ይህ ከድህነት በኋላም ቢሆን ስለ ፍቃድ ነጻነት እና ስለ ፈተና አለው ግንዛቤ ምን ያህል ውስብስብ እንደሆነ ሊነግረን ይችላል። ይህንን እያሰላሰልን ለዛሬ እናብቃ።